Hai በደንባቸው የሙሽሪት እና የሙሽራው ቤተሰቦች እንኳን ደስ አላችሁ። ጓደኞች፣ ዘመዶች፣ ሌሎችም አብራችሁ የመጣችሁ ሁላችሁ በዚህ ጉባኤ ያላችሁ እንኳን ደስ አላችሁ። ለጌታ እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። አሁን በቀጥታ ወደ እግዚአብሔር ቃል ነው የምንሄደው። ወንድሜን ወደዚህ ገብዝና ከእግዚአብሔር ቃል አብረን እንካፈላለን። በደንብ ባርኩ። ለጌታ ለኢየሱስ ከዘላለም እስከ ዘላለም ክብር ይሁን። በሰላም ላሳደረን እንደገና ደግሞ በዚህ ቀን ላበቃ ሙሽሮች እጅግ ቀን እርግጠኛ በጣም የናፈቋት እና ቀላል አይደለም እና በሰላም ስላደራችሁ አንዳንዴ ምድሞት ይመስላል እና አድራችሁ ዛሬ ስለተገናኛችሁ እና ጉባኤው ለጌታ ክብር ያምጣ። እግዚአብሔር ለረዳው ያገዘው እግዚአብሔር ምሕረት ቸርነት በዝቶልኛል የሚል እንደገና እልልታ ጭብጨባ እግዚአብሔር ረድቶኛል የሚል ያጨብጭብ። እግዚአብሔር አግዞኛል። ዛሬ ያለው በሱ ነው። ምንም ነገር የለኝም። አቅሜ፣ ጉልበቴ፣ ሞገሴ፣ ድምቀቴ፣ ውበቴ እሱ ነው። እንደገና በዚህ ጌታ እልልታ ጭብጨባ የኢየሱስ ጌታ ክብር ለእግዚአብሔር ይሁን። ብዙ ሰዓት አልጠቀምም። ጥቂት ነው የምወስደው። ያው ሰርግ ነው እንግዲህና በጣም ሌላ መልእክት ነው እና ሰርግ ላይ ግን ያው እኔ ብዙ ሌላ መልእክት ነው ማካፈል የምፈልገው። ግን ሰርግ ስለሆነ ድባቡ ከአውሩ አልወጣ። ሰርግ ላይ ሶስት ነገር አለ። ያው እንደሚታወቀው አንደኛው እኮ ሳገባ እንደዚህ ነበር የሚለው አሉ አሁን እዚህ ውስጥ እና እኔም በራሱ ያገባው ቀን እኮ እንደዚህ ነበር ስማሙል አቤት የሚለው አሉ። ሌሎቹ ደግሞ የኔስ መቼ ነው የሚሉ ደግሞ ማለት እኔ ደግሞ መቼ ነው እንደዚህ ትልቅ ብሎ በቃ ተዘምሮ ወንዶ ቬሎ የለብሼ ሱፊን ማለጌ ምናምን የሚሉ ደግሞ አሉ እዚህ ውስጥ ናቸው። ለእናንተም ደርሷል። ሶስተኞቹ ደግሞ ልድገም እንደሚሉ ልድገም እንደሚሉ ማለት ይነሽቃል። አሁን ራሱ እየነሸጠኝ ነው እና ሰርግ ላይ ይሽን ይነሽቃል። አሁን ከዚህ ስትመለሱ ራሱ እርግጠኛ ባሎች ሚስታችሁን ይዘው ወደ መዝናኛ ነው። ለምን ድባቡ ደስ ይላል እና አትረግሙ። ሚስት አትረግሙ። ከፈለጋችሁ ክብረ በዓላችሁን ድገሙ። አንደኛ ዓመት ሁለተኛ ዓመት ከፈለግ ፌሎ አልሆነ አክብሩ እንጂ ይላል። የግድ የቀኑ መሆን የለበትም። አሁን በየዓመቱ ታረቁ በየዓመቱ ፌሎ እየለበስኩ ምናምን ይታል። አንዳንዶች ነገር ሚስት አትድገም እንጂ ፌሎን ድገሙ። ሚስት ነው መልከም አይቻልም እንጂ ክብረ በዓል ላይ ማድረግ ይቻላል ለማለት ፈልጌ ነው። ለጌታ ለኢየሱስ ክብር ይሁን። እኔ ማካፈለው በስ ከዚህ አልወጣም እና ዛሬ መጽሐፍ ቅዱሳችን ውስጥ አንድ የሰርግ ፕሮግራም አለ። እሱ ነው ማካፈለው። የሰርግ ፕሮግራም ተካሂዷል። መጽሐፍ ቅዱሳችን ያልነገረ ያላወራ ምንም ያልነገረ ሙሉ መጽሐፍ ነው እና እንግዲህ በመጽሐፍ ቅዱሳችን ታሪክ ውስጥ በዮሐንስ ወንጌል ምዕራፍ 2 ላይ ታውቃላችሁና የቃና ዘገሊላ ሰርግ ይባላል እና በዛ ፕሮግራም ላይ ስላለው ነገር መናገር ፈልጋለሁ። ወቅቱንም የጠበቀ ከአውዱም እንዳልኩት የሰርግ ድባብ ስለሆነ እንደው ከእንትኑ ጋር ልሂድ በሚል ነው እና መሰረታዊ ነገር እናገራለሁ። በዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ እግዚአብሔር ቃል እናወጣና ይላል። በሶስተኛው ቀን በዮሐንስ ወንጌል ምዕራፍ 2 ቁጥር 1 በሶስተኛው ቀን በገሊላ ቃና ሰርግ ነበር። የኢየሱስም እናት በዚያ ነበረች።
ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ አለ። ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸው 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞላቸው። አሁን ቀርታችሁ ለአሳዳሪው ስጡ አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቅም። ውሃው የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ። ደቀ መዛሙርቱ በእርሱ አመኑ። ኢየሱስ ጌታ አጥተው ዘዛሪ ያለ ቀኝዳችሁ ከፍ አድርጉ። ጌታ ሆይ ስምህ ይባረክ። እጃችሁን አውጡና አሜን በሉ። እናመሰግንሃለን። ክብር ላንተ ይሁን። እንደገና ይሄን ማለዳ ስለሰጠን፣ እንደገና ይህችን ቀን ስለሰጠን በኢየሱስ ክርስቶስ ስም ክብር ላንተ ይሁን። ሙሽሮችን ለዚህ ቀን ስላበቃቸው ስምህ ይባረክ። ሙዚዎቹን አጃቢዎቹን ስለረዳ ስምህ ይባረክ። እችን ቤተክርስቲያን ፓስተሩን፣ መሪዎቹን፣ አገልጋዮቹን፣ ህዝቡን ስለረዳ በኢየሱስ ስም እናመሰግንሃለን። ሁሉ ለአንተ ክብር ይሁን። ተስማሙና አሜን በሉ። ቃል እየተነገረ ቀንበር ይሰባል። ቃል እየተነገረ ጨለማ ይመጣ። ቃል እየተነገረ የወደቁ ይነሱ። ቃል እየተነገረ ያዘኑ ይጽናኑ። የተዘጉ ነገሮች በኢየሱስ ስም የተከፈቱ ይሆን። ይሄ ቀን ታምራዊ ቀን ሊሆን በኢየሱስ ስም እጸልያለሁ። የመታሰቢያ ቀን ሊሆን እንጸልያለን። ማሃዲያ ወሳካ ቦታ ሀዲና ማጋባያ ሰማያት በኢየሱስ ስም የተከፈቱ ይሆን። ከቃል የተነሳ ፈውስ እንዲያልፍ እጸልያለሁ። የብዙ ሰዎች አቅምና ጉልበት የተለቀቀ ይሆን። የጨለመው ኃይል የተመታ ይሆን። የክፋት ጉልበት የተሰበረ ይሆን። ጋብቻን የሚጠላ መንፈስ ይመታ። የጋለሞታይቱ እንቅስቃሴ የተመታ ይሆን። አንድነትን የሚጠላ አውሬ የተወጋ ይሆን። ቅድስናን የሚያቃጥል መንፈስ የተመታ ይሆን። ራዲያኖ ሳታማዮ ባዲላባይ በጌታ በኢየሱስ ስም የተመታ ይሆን። ተስማሙና አሜን በለው። በዚህ ፕሮግራም የተበሳጨ መንፈስ ይመታ። ወጣቱ በጸጋና በቅድስና እግዚአብሔርን በማክበር በእንደዚህ መንፈስ እንዳያገባ በጌታ በኢየሱስ ስም የሚገዳደር መንፈስ ይመታ። የርኩሰት መንፈስ ይመታ። የጋለሞታይቱ አስተምሮ የተመታ ይሆን። ዝም ብያለሁ። በደንብ ጩኹና አሜን በለው። ቅድስናን የሚያቃጥል መንፈስ ይመታ። ቅድስናን የሚያናንቅ መንፈስ ይመታ። ብዙዎችን ያለከሰ መንፈስ ይመታ። ወጣቱን ያለከሰ መንፈስ ይመታ። ታላላቆችን ታናናሾችን ያለከሰ መንፈስ ይመታ። ያገቡትን ያለከሰ መንፈስ ይመታ። በኢየሱስ ስም የተመታ ይሁን። እግዚአብሔር ሆይ ሁሉ ነገራችን በኢየሱስ ስም ላንተ ክብር ይሁን። የዛሬ ቀን ተጋቢዎችን በኢየሱስ ስም ያደረጉት የሚያደርጉት ሁሉ ላንተ ክብር ይሁን። እናመሰግናለን። ብዙ ምስጋና ክብር ላንተ ይሁን። ደስ ያለው ሰው በረታችን ቀባ ትንሽ ደቂቃ ለማውራው ስለ ጌታ መገኘት ለማውራው ስለ ኢየሱስ መገኘት ስለ አምላክ መገኘት ጌታ ሲገኝ አምላክ ሲገኝ በነገራችን ላይ በሕይወታችን ላይ በእኛና በእኛ በሆነው ነገር ላይ የእግዚአብሔር አብሮነት የእግዚአብሔር መገኘት ሲኖር ያለውን ጥቅም መናገር እፈልጋለሁ ወንድሞቼ። በዚህ ክፍል ላይ ይህን ክፍል እንደምናየው እንግዲህ ሰርግ ነው። ሰርግና ሞት አንድ ነው ይባላል። እውነት ነው። ምክንያቱም ሲሪየስ ነው። አይዛችኋል። ሰርግ ላይና ሞት ላይ ቀረው ሰው አትለቁም። በታሪክ አትለቁም። አንተ የእናቴ ነቅሶ በልተ አንተ ምናምን ትላለህ እና ሰርጌን ቀርተ እኔ እኮ ደስታዬ ምናምን ትሎ ዛሬ ዘመሩ ዛሬ ያልሳቅ መቼም አስብ ፈታ ጀምሮ ብዙዎች ራሱ አሳስብ ሙሴ ድን ሙሴ ስራው ሙሽራው ማስመ ጠቃሪ ያባይ ፈታ እንጂ አብረት ጥሙ ዛሬ ንጉስ ሚሊዮን ነው መጣ ሁለት ቃጣ ወርቃ ዛሬ
ያማራችሁ በትፈልጉት እጥም ይመጣላችሁ። ነገር ግን በትር ማንም አይሰማም። ስለዚህ ተጠቀሙ ለማለት ፈልጌ እናንተ ጳጳዎች እንደዚህ ጸዋ እንደዚህ እና ምን ለማለት ፈልጌ ነው። ሸክ በጣም እንትን ይፈልጋል፣ ይፈልጋል፣ ጊዜ ይፈልጋል፣ ቀላል አይደለም። ምክንያቱም እርግጠኛ እነሱ ከጮኝነት ጀምሮ ሲደዋወሉ ሲያወሩ ሲያደርጉ ሲሉ እንዴት እና በዚህ ወቅቱ እህቶች ደግሞ ተቀንጃ እኔ የመበቅ ምናምን ይላሉ። ቪዲዮ ራሱ የሚመረጠው ዝም ብሎ ላይመስል እዚህ አይደሳይም እዛ አንተ አረበና በቀነሱ ለምን በቂ መጨረሻ ነው። አሁን ከዚህ በኋላ በቪዲዮ አታገባም ሰው ከዚህ በኋላ እሱ ይህን ሙሉ ሳይለብስም በቃ ዛሬ ነው። ስለዚህ በቃ ሲሪየስ ነው። የሰርግ ጉዳይ ምንም አሳሳቢ ነው። ይጠመቃል፣ ይደገሳል፣ ምን ይላል ተበለው በቃ ስፔሻል ይባላል። ቀየው ስፔሻል ኬቲታ ይባላል። ይህ ሁሉ የሚያሳየው ሰርጉ ምን ያህል ከባድ እንደሆነ እንደ ቀላል መተባበል ነገር አለ። ሰርግ ሲባል እኔ የድግስ ትንሽ ሄዶ በዚያ አጋጣሚ ትንሽ ነገር ነው ተብሎ በጣም ነው ሄደ ይገርማችሁ። እና ለምን እዚህ ጋር ሰርግ ነው እንግዲህ በጣም ይህ ሰርግ በጣም ዋጋ የተከፈለበት ብዙ ነገር የተደረገበት ሰርግ ነው። እዚህ ሰርግ ላይ ደግሞ ጌታ ተገኝቷል። ተጋብዞ እንደሆነ እርግጠኛ ነኝ። ጥሪ ደርሶት እንደሆነ እርግጠኛ ነኝ። ምክንያቱም አለዛ አይመጣም። ግን ጌታ ነበረ እዚህ ሰርግ ላይ። የጌታ መገኘት ምንድን ነው ጥቅሙ? የጌታ በዚህ ሰርግ ላይ የመገኘት ጥቅሙ ምንድን ነው? ልዩ ያደረገው ምንድን ነው የሚለውን አንድ ሶስት ነገር መናገር እፈልጋለሁ። ወንድሞቼ እና እህቶቼ እንግዲህ ኢየሱስ በዚህ በተገኘበት ሰርግ ላይ ፕሮግራሙ ተጀመረ። ከዛ በኋላ ይበላል፣ ይጠጣል። ምክንያቱም በተሰርግ ጠርተህ ሰው ይበላል። አንተ ታዛቢ ነው የምትሆነው። በስመ አብ ወልድ ስንት ነው የሚያነሳው? እንዴ አይበቃውም እንዴ ምናምን ለምን እሱ ያነሳል። ደግሞ አንዳንዱ በቃ ላይበላ ራሱ ያነሳል። ምን ያለ አሁን ስመለሱ የምትችሉት ነው አንዳንዱ ይከምርና ሁለት ጉርሻ በልቶ ያባክናል። ነገር ያለ ነግረውኛል። ምን ለማለት ፈልጌ ምን ይበላል፣ ይጠጣል፣ በቃ ይጨምራል ምናምና ልክ ይህ ጉዳይ ተጀመረ። ፕሮግራሙ ተጀመረ፣ የሰርጉ ተጀመረ። በቃ የተበላ የተጣጣ ነው። ግን አንድ ነገር ተፈጠረ። ምንድን የተፈጠረው ሲባል መጽሐፍ እንደሚነግረን ወይን ጠጁ አለቀ። በጣም ይገርም። ወይን ጠጁ አለቀ። በጣም ቶ ወይን ጠጁ ደግሞ ዋና ነገር ነው ለእስራኤል ዋና ሌላ ነገር ዳቅሻል፣ ቀሎ ዳቅሻል። ወይኑ ዋናው ነገር አለቀ። አለቀ። ስማ እንኳን አልቆብህ ይቅርና ሰው ጥርቅም አርጎ በልቶ ጥርግ አርጎ በልቶ ጽድቅ አርጎ በልቶ ለአቃዲስ ከማይመች ራሱ ታግዞ በልቶ ማለት ወደ ቤት ሲሄድ ምንም ይመስላል። አሁን እኮ ደገስኩ ምን ነው ምናምን በወራ ታይም እንደሚያቃጣ ለምን አታውቀውም? በዚህ አጋጣሚ ባረኳቸው። እግዚአብሔር አምላክ ለዘላለም በሰው እጅ አሳልፎ አይሰጥም። አሜን። እንደው ባዳኔ ሰይጣን ይሻላል። ይሄ ያስተምሩ አንዳንድ ሰይጣን ይተው ያው ኢትዮጵያ ከያዘ ያረሳ ነው። የዛሬ 10 ዓመት ያንተ ሰርግ ላይ ተገኝቼ የሆንኩትን እኔ አረሳም። 10 ዓመት እኮ አንተ እኮ ባረኳት። እግዚአብሔር አምላክ ለዘላለም ደክማችሁ አርጅታችሁ ለዘላለም በሰው እጅ ላይ አይጣላችሁ። አባቶቻችን ወደ ወስባል አረ በሰላም አሰናብቶ ይሉት ወደ ወስባል ልክ ነው። ሰዎች ከባድ ነው። ወስባል ይሰራልና አለቀ ወይ አለቀ። አሁን ሰው ደነገጠ፣ ደጋፍ ደነገጠ። በቃ ምናምን የሚወጡ አጡ። ምክንያቱም በቃ ወይንትና ዶክተር ጠግላይ ይቆማል። ድሮም ያላቀሙ ደግሶ ሄጎቶ አሰናብቶ ዝም ብሎ ሰው ጠርቶ የወጉር ፈላ ነው ሚል ሰው ገባ ምንና ባይ ድሮ እንኳን ሰናብሎኛል። የው ሰው አለመስማት ውጤቱ ሄደው ብሎ በቃ አሳስበዋል። በቃ ሊያጠለጥሉ ማለት ነው። ሊያጠለጥሉ ደስ የሚለው ግን ኢየሱስ አለ። እዚህ ሰርግ ላይ ኢየሱስ አለ። አንድ መልእክት አለ። የመጀመሪያ ኢየሱስ ባለበት ውርደት የለም።
ተነፋቃለች ሄዶ ማር አረ ልጄ ሁሉ ነው ምን አረ ወይ እንደዚህ ጊዜ እኮ ገና አረ አቃም ግን ይሄ ወሳኝ ይሄ አንተ ያለማ ይሄ አይታማ የሰክበት አይታማ አንተ ያለማ በፍጹም አይሆን አንተ ያለ እዚህ አንተ ያለ እዚህ አይታማ የመስላቻ ላይ ይሄው እግዚአብሔር ምስክሬ ነው ኢየሱስ ባለበት ቤት ውርደት የለም ውርደት ለሚፈልግ ይስማ ውርደት ለሚፈልግ ይስማ ሽንፈታችሁ ለሚፈልግ ይስማ ማተባችሁ ለሚፈልግ ይስማ ኢየሱስ ለያዘ አይዋረድም God
ዝርዝር አሁን ለምሳሌ ስልክ አሁን ለድሮ ስልክ አታወራም። አሁን የስልክ የት ነው ትላለህ? ቁጭ በል ሲናውን ያለው አሁን አቲም ያለ እዚህ ምን አስመረ የምሮ ተወሰነ አይደለም እኮ እዚሁ አውራ አሁን ለድሮ እንደፈለግ የለም። አሁን ምንድነው ደስ ይላል ተሰበሰባል። በቃ ድሮ ትምትለው የለም። አሁን አስፈቀደ የኔማ መስራት ብላል ነው እሬስ መጣ ለክሲካ በቃ ይዘት የበዛ ነው ለምን ማንጋ ፖዚሽን ነው ማንጋ ፖዚሽን እና የኔ ባለቤት ስለዚህ አሁን ጌታ ነው አሁን ሲሄድ ይደወል የደርሳ እየመጣው እኮ የና መኪና ውስጥ ወጣ ወጣ ከባድ በሚመስል ነገራችሁ ዛሬ እንደተሻለ ሰው ተናገር ነገር የሚያቀል
ሶስተኛ ጌታ ባለበት ነገር ምንድነው? ቀላል ነው። ሶስተኛ ተናግሬ እንጸልያ ቁጥር 11 ኢየሱስም ይህንን የመለከቶች መጀመሪያ በቀኝ ላዳና አደረገ፣ ክብሩንም ገለጠ። ሶስተኛ ኢየሱስ ባለበት ክብር ነው። ሊዋረድ የነበረ ሰርግ ቤት፣ ሊታማ የነበረ ሰርግ ቤት አለቀባቸው ብሎ ሊታማ የነበረ ሰርግ ቤት ምዕራፍ ተቀየረና ወሬው ተቀየረና ወደ ምድር ክብር ተገለ፣ ታምር ተገለ። ይኸው የሚያወራው ተቀየረው። በስመ አብ አንተ ሰርግ ቤቱ እንዴት ያምራል! አቤት እንትኑ እንዴት ያምራል! እንትኑ እንዴት ነው ያማሩ ትላለ። ሰው ታውቃለህ፣ ለመቀየር ምንም ችግር የለበትም። እዚህ ጋር ብሎ ደግሞ እንደሚጠቅለች ይሄ ሰው አንተ ጋር ይወጣና በስመ አብ በጣም ቋሙ ዞር እኮ አንተ እኮ ገና አራት ነው። እኔ ደስ ይበለው ብዬ አዝማማ ያላማ ነው ሰሞኑን ቢሞት ይመስለኛል ይላል ሰው እና ነገር ያለው እኔ ያው ሞቅኛ ራስ እንዳታው እንዴት ብሎ እንደሚያው ይሄ ደግሞ ምን ተመስማ ነው ደስ ለማማ ምንም ሰው የመቀየር ማለት ነው። እዚህ ጋር እና ነሰበት አሳስበው ያማ በቃ ኢየሱስ ክብሩ ሲገባ ክብሩ ሲገባ ቀየሩና በስመ አብ አንተ ወጡ ሲጣፍጥ ወይኑ ሲጣፍጥ ወይኔ በስመ አብ ቤቱ ሲያምር አቤት ማየት ለምን ክብር ተገለጠ። በጌታ በኢየሱስ አንድ ነገር እናገራለሁ። ውርደታችሁን የሚጠብቅ ሽንፈታችሁን የሚጠብቅ እፍረታችሁን የሚጠብቅ ዛሬ በኢየሱስ ያፈረ እናንተ ክብር ይገለጣል። እሺ ተስማማ። አሜን። መጋባታችሁን የጠላ አውሬ ይወጋ። የክብር ነው የምትከብሩበት ከፍ የምትሉበት ጌታ የሚታይበት ምን ተገለጠ? ክብር ማለት ነው። አዲስ ነገር የእግዚአብሔር መገኘት፣ የእግዚአብሔር አብሮነት። ስለዚህ ጌታ ባለበት ክብር ያለው ውደት አሜን ነው። ሰጠባችሁ እንኳን አደረሰ እያላችሁ አንተ ቤት ውደት የለም። ተቀባቡት ማለት ነው። ባንዲራ ያባጣቁና አንተ ቤት ኢየሱስ ስላለ በሩ አንተ ቤት ጌታ ስላለ በሩ ውደት የለም። ሃሌሉያ። ሽንፈት የለም። ሃሌሉያ። ውድቀት የለም። ሃሌሉያ። ስብራት የለም። ሐዘን የለም። ክብር ያለ አዲስ ነገር አለ። የሚታይ ነገር አለ። የሚለወጥ ነገር አለ። ይቻላል
ነው ፈልፈላ ተመታ ፈልፈላ ማለት ዙሪያ የሚሽከረከር አገባ ተመታ አገባ ለማን ክብር ይሁን አራት ሰዎች እንዳላችሁ ልጆች እንዳላችሁ አምና ባከራችኋለሁ ወዳችኋለሁ። ይህ ምንም የእግዚአብሔር ቃል ነው። ነፃ ነው። ምንም ችግር የለውም። ደስ ይላል። ፊታችሁ ፈታቱና ጨብጡና አጠገባችኋለሁ ሊጠብቀን ክሩ ፊታችሁ ደግሞ አትፍራ በሉ አትፍራ። ውድቀት አይጠብቀንም፣ ሞት አይጠብቀንም፣ ጥፋት አይጠብቀንም፣ የሰይጣን አጀንዳ አይጠብቀንም፣ የሰዎች አጀንዳ አይጠብቀንም። የሚጠብቀን ክብር ነው በሉ። ክብር ይጠብቃል፣ መጎብኘት ይጠብቃል፣ መታሰብ ይጠብቃል። ይኸው ለአገራችን ኢትዮጵያ ለአገራችን ኢትዮጵያ ውድቀት አይጠብቃትም፣ ሞት አይጠብቃትም፣ ጥፋት አይጠብቃትም። ክብር ይጠብቃታል፣ ብልጽግና ይጠብቃታል፣ እድገት ይጠብቃታል፣ ጉብኝት ይጠብቃታል፣ መታሰብ ይጠብቃታል። በዚሁ ላይ መታየት ይሆንላታል። ኢየሱስ ያድናል። ኢየሱስ ባለበት ውርደት የለም። ኢየሱስ ባለበት ነገር ቀላል ነው። ኢየሱስ ባለበት ክብር ይገለጣል። አዲስ ነገር ይገለጣል። ያላያችሁትን ታያላችሁ። ያልተገለጠ ነገር ይገለጣል። ኢየሱስ ጌታ ነው። በዚህ መንፈስ አካፍያችኋለሁ። ካለን ሰዓት አኳያ ይበቃናል። አጭር ጸሎት እንጸልያለን። ማቱራ ሀቢያናማስ ኢየሱስ ባለበት ውርደት የለም። ኢየሱስ ባለበት ነገር ቀላል ነው። ኢየሱስ ባለበት ክብር ነው የሚገለጠው። አዲስ ነገር ነው የሚገለጠው። የከረመ ነገር ያበቃል። የሰነበተ ነገር ያበቃል። የተገታተለ ነገር ያበቃል። ኢየሱስ ባለበት አዲስ ነገር አለ። ኢየሱስ ባለበት አዲስ ነገር ይሆናል። ዛሬ አካፍሏችሁ መንፈሴ በቃና ዘገሊላ ሰርግ የኢየሱስ መገኘት ከውርደት ታድጓል። የኢየሱስ መገኘት ነገሮች እንዲቀሩ አድርጓል። የኢየሱስ መገኘት ወደ ክብር እንዲቀይር አድርጓል። ሊታማ የነበረ ሰርግ ቤት፣ ሊዋረድ የነበረ ሰርግ ቤት፣ ለአመት ሊጋለጥ የነበረ ሰርግ ቤት ወደ ክብር ተቀየረ። ይሄን ያደረገው የኢየሱስ መገኘት ነው። ኢየሱስ ባለበት ይሄ ይሆናል። የሰይጣን ቀጠሮ ፈረሰ። የክፉ ሰዎች ቀጠሮ ፈረሰ። የውድቀት ቀጠሮ ፈረሰ። የሐዘን ተገለበጠ። ኢየሱስ ያድናል። ጌታ ሆይ እናመሰግንሃለን። ቀኝታችሁ ከፍ አድርጉና እንጸልያለን። ጌታ ሆይ ስምህ ይባረክ። መገኘት አሁንም ከቤታችን ጋር ይሁን። ህልውና አብሮነትን በኢየሱስ ስም ከእኛ ጋር ይሁን። ዛሬ ከተጋቡ ሙሽሮች ጋር ያንተ መገኘት፣ ያንተ አብሮነት፣ ያንተ ህልውና ከእነሱ ጋር በሙላት እንዲቀጥል በኢየሱስ ስም እንጸልያለን። ራፓሱ ለአቲናማስ እንኳን ተጋባን የሚሉበት እንኳን ተጋባን፣ እንኳን ጌታ አንቺ ለኔ ሰጠሽ፣ እንኳን ጌታ አንተ ለኔ ሰጠ የሚሉበት ሰርግ እንዲሆን የሚሉበት ጋብቻ እንዲሆን በኢየሱስ ስም ጸልያለሁ። ትውልዳቸው ይባረክ። ከእነሱ የተነሳ ዘመን ዘራቸው ሁሉ የተባረከ እንዲሆን ጸልያለሁ። ቀኝታችሁን አንሱና ጌታ ሆይ አሁንም ግዛኝ በሉ። ድምፃችሁ ከፍ አድርጉና አውጁ። አሁንም ግዛኝ በሉ። አሁንም በቤቴ ላይ ዋና አሁን በሉ። በሕይወቴ ላይ ቀደም፣ በኑሮዬ ላይ ቀደም፣ በምን ይበሉቃ ቀደም። ጌታ ሆይ በነገሬ ላይ ቀደም። አንተ ባለህበት ውርደት የለም። አንተ ባለህበት ነገር ቀላል ነው። አንተ ባለህበት አዲስ ነገር አለ። ለኢየሱስ ከዘላለም እስከ ዘላለም ክብር ይሁን። ደስ ያለው በሌታ በተምሰራ እሺ ወንድማችን ማቴዎስ እግዚአብሔር ይባርክ በለው። እስቲ እግዚአብሔር ይባርክ በለው። ጌታ የተባረከ ይሁን። በመስማት የሆነ የተነቃቃ የእግዚአብሔርን ቃል መልእክት አስተላልፎልናል። ኢየሱስ ባለበት ክብር አለ፣ ኢየሱስ ባለበት ውርደት የለም የሚል ጌታ የተባረከ ይሁን። ዛሬ በእኛ ቤተክርስቲያን በአዳማ ሰላም ሰው ወንጌላዊ ቤተክርስቲያን ይህ የጋብቻ ስነ ስርዓት ይካሄዳል። በእርግጥ የኛ አምልኮ ከ2 ሰዓት ተኩል እስከ 5 ሰዓት ነው። ስለተደረገው መጓተት የቤተክርስቲያናችን አጠቃላይ ምዕመናን ይቅርታ ጠይቃለሁ። ሰርግ ላይ ሁልጊዜ መጓተት አይደለም እና ያለው ወለቻ ማሚ ቤተክርስቲያን ደግሞ የግድ መታገስ አለበት። ቤተሰብ ስለሆንን ማለት ነው።
እንጂ ሌላ በጥሩ ይሄ ተባራችሁ ያለን እጅግ ማለት ነው ስለምንዋደድ ነው። ከዛ ተቸገርኩ እኔ ከዛ ሰው ስላለ አስወጣና አባርልኝ ስል ወዲያው ነው የዛ ተቸገረም እዚህ ያለው ነው ትንሽ ባተው ሆኖም በቃ ስለማይደገም ይቅርታ እናደርጋለን። አደብ ማለት ጌታ የተባረከ ይሁን። ዛሬ በአርባ ሰላም ሰሩ ሎጊያማኝ ክርስቲያን ወንድማችን ሚኪያስ ታደሰና እህታችን ትዕግስት ወልደ ሰንበት ጋብቻቸውን ፈጽማቸው እቺ ልጅ የተናገራት የሚኖር እዚሁ እኛ መካከል ነው እንደምታገባ እኛ ግን ከእኛ ቤተክርስቲያን የምታገባ መስሎ ነበር። እግዚአብሔር ከዛ ታገቢያለሽ ከዚህ ታገቢያለሽ አላለም። አንድ አገልጋይ መጥቶ እዚህ ጋር ቁጭ አሏት ወንበር ሰጥቶ አበባ ሲዟት በቅርብ ይፈጸማል ሲል እኛ እንዲ አትወርድም እንዴ ስል ልትወርድም ስትል ቁጭ ላይ ወዳት ዛሬ እዚህ እንግዲህ አበባ ይዛለት ቦታ ነው ማለት ነው። ክብር ለእግዚአብሔር ይሁን። በእውነት የዚህ ቤተክርስቲያን ልጅ ስለሆነች ሳይሆን በጣም ትሁት ልጅ ነች። ጎበዝ ነች። በትምህርቷ በስራዋም ጎበዝ ነች። ፖላይት ነች። እኛ እንኳን የፈለገ ብንቆጣት ከእኛ ጋር ተስማምታ ቁጣውን ተቀብላ ማድረግ የሚገባትን ለማድረግ የምትሞክር ልጅ ነች። ትዕግስት እግዚአብሔር ይባርክሽ። እኔ ስለ ሰው መልካም ነገር ካየሁ መልካም ነገር መናገር ደስ ይለኛል። ስለ ወንድማችን ሚኪያስ ደግሞ እሱን የሚያውቁ ሰዎች ደግሞ እንዴት አይነት በግ ነው ከጉባኤ መካከል የሳበቃችሁብኝ ስላቸው እነሱ ደግሞ ሊሰርቅ የመጣውን በግ ብታየው ኖሮ እንዲህ አትልም ነበር ስላሉ ክብር ለእግዚአብሔር ይሁን። ይህ በጣም ደስ ብሎኛል። እስቲ እኔ ደስ ስላለ ለእግዚአብሔር ክብር ሰጡ። ገና ብዙ የጥበቶችን ኤክስፖርት እናደርጋለን። ተዘጋጅተናል። ጌታ የተባረከ ይሁን። በጣም በዝግጅት ላይ ያለ ነው። ወንድሞችንም እናደርጋለን። ረፍዷል። እኔ እንደሚረፍድ ያወቁት ገና ፕሮቶኮሉ ጥላሁን ነው ሲባል በቃ ተስፋ ቆርጫለሁ ማለት እንደምን መሯሯጥ አለብኝ ብዬ ራሴ ጥላሁን የተደበቀ አለ የት አለ ጌታ የተባረከ ይሁን። አሁን ወደ ጋብቻው ስነ ስርዓት ለመፈጸም ነው የምንሄደው። ወንድማችን ሚኪያስ ታደሰና እህታችን ትዕግስት ወልደ ሰንበት ከአንዳንድ ጊዜያቸው ጋር ሆነው ወደ መድረክ ይመጣሉ። እናንተ ደግሞ በጭብጨባ ትሸኙልኛላችሁ ማለት ነው። በሚለው መሰረት እኛ የምንቀበለው ይሄ ነው። ወንዶችና ሴቶች፣ ሴትና ወንዶች ሳይሆን ወንድና ሴት ነው። እግዚአብሔር ይባረክ። በጋብቻ ውስጥ በሰባኪ በኩል እንደተላለፈው ብዙ አይነት ችግር ሊኖር ይችላል። አንዳንድ ሰዎች እሱ እንዳለው 40 ዓመት ተጋብተን አንድ ቀን አልተነጋገርንም ይላል እና የዚህ ሰውዬ ሚስት አርማታ ነች ይላል። ከፈንከብ ይዳን ሰራቸው እና እሱ የተናገረው ነገር እሱ በሚመስለው መንገድ ወይ ደግሞ በገባው መንገድ የገለጠው መንገድ ፋክት ነው። ግን ደግሞ እግዚአብሔር ለቤታችን ሰላም ነው። ሰላም ነው ማለት ነው። ስለዚህ ዛሬ በዚህ በወንጌል አማኞች ቤተክርስቲያን የሚቀጥለው ቃል ኪዳን በመግባት ጋብቻቸውን ይፈጽማሉ ማለት ነው። እንዴ ደስ ብሏቸው ለምን አልሳቃችሁ? እስቲ አንዴ ሳቁና አሳዩዋቸው። ጌታ ይመስገን። ከዚህ በመቀጠል ወንድማችን ሚኪያስን እጠይቃለሁ። ወንድማችን ሚኪያስ እጠይቃለሁ። ሙሽራ ያዝለት፣ ሚዜው ያዝለት። ምን ዛሬ አንተ አቶ ሚኪያስ ታደሰ ወይዘሪት ትዕግስት ወልደ ሰንበት ስታገባ እንደ እግዚአብሔር ቃል እስከ መጨረሻው ከእርሷ ጋር ጸንተህ ለመኖር በእግዚአብሔርና በዚህ ጉባኤ ፊት ቃል ትገባለህ? አዎ ገባለሁ። እሱ እንዴት እንዳለ አይተሻል። እንዳታሳፍኝ ነው። በመቀጠል እሱ ነው ቃል የሚገባው። ይቅርታ አንቺ ጋር ስለተዘጋጀ ማለት ነው። ይህችን እህታችንን ወይዘሪት ትዕግስት ወልደ ሰንበትን
የቃል ኪዳን ሚስት አድርገህ ስትወስዳት በደስታዋም ሆነ በሐዘን በማግኘት ጊዜም ሆነ በማጣት ታማኝና አፍቃሪ ባለትሆን ቃል ትገባለህ? አዎ እገባለሁ። ወይዘሪት ትዕግስት ወልደሰንበት ለዛሬ ወይዘሪት እንግዲህ ከዚህ ደቂቃ በኋላ ይለወጣል። አንቺ እህታችን ወይዘሪት ትዕግስት ወልደሰንበት ይህንን በጎንሽ ያለውን ወንድማችንን አቶ ሚልኪያስ ታደሰን በእግዚአብሔርና በዚህ ጉባኤ ፊት እንደ እግዚአብሔር ቃል መሰረት በእርሱ ጸንተሽ ለመኖር የቃል ኪዳን ባልሽ አድርገሽ ልታገቢው ቃል ትገቢያለሽ? አዎ ቃል እገባለሁ። ይህ ወንድማችንን አቶ ሚልኪያስ ታደሰን የቃል ኪዳን ባልሽ አድርገሽ ስታገቢው በደስታም ሆነ በሕመሙ ጊዜ እያፈቀርሽውና እየተንከባከብሽው ታማኝና አፍቃሪ ሚስት ለመሆን ቃል ትገቢያለሽ? አዎ ቃል እገባለሁ። አሁን ከዚህ በመቀጠል ለገቡት ቃል ምልክት የሚሆን ቃል ኪዳን ቀለበት ያደርጋሉ። እግዚአብሔር የተባረከ ይሁን። ይህንን እንፈጽማለን። አሁን በመጀመሪያ ሙሽራው አንስቶ ቀለበቱን ያሳየናል። ከፍ አድርጎ ነው የሚያሳየን። ካላያችሁ አላየንም ነው። ካያችሁ ታጨበጭባላችሁ። እሺ፣ አሁን ማይኩን ትይዝለታለህ። እኔ ሚልኪያስ ታደሰ አንቺን ትዕግስት ወልደሰንበትን በእግዚአብሔርና በዚህ ሕዝብ ፊት የቃል ኪዳን ሚስት አድርጌ ሳገባሽ የቃል ኪዳን ምልክት ይሆን ዘንድ ይህን ቀለበት አደርግልሻለሁ። ይህን ቀለበት አደርግልሻለሁ። አሁን ያደርግላታል። አድርግ ብቻ የተባለውን ሳይሆን አድርግ ያልተባለውን አድርጓል። ስለዚህ እናጨበጭባለን። ጌታ የተባለ አድርግ ያልተባለ ከፍ አድርጋ ታሳያለች ቀለበቱን። እኔ ትዕግስት ወልደሰንበት አንተን ሚልኪያስ ታደሰን በእግዚአብሔርና በዚህ ሕዝብ ፊት የቃል ኪዳን ባሪያ አድርጌ ሳገባ የቃል ኪዳን ምልክት ይሆን ዘንድ ይህንን ቀለበት አድርጌልሃለሁ። መጋቢ ወንዲፍራው ካሳ ከቤተ ክርስቲያንና ከእግዚአብሔር በተቀበልኩት ስልጣን መሰረት ወንድማችን ሚልኪያስ ታደሰና እህታችን ትዕግስት ወልደሰንበት ከዚህ ሰዓት ጀምሮ ባልና ሚስት አንድ ሥጋ መሆናቸውን በአብ በወልድ በመንፈስ ቅዱስ አስታውቃለሁ። ጸንተው በጌታ ይኖሩ ዘንድ እግዚአብሔር እንዲረዳቸው ጸሎት የሚጸለይበት ጊዜ ይሆናል። ዲያቆናት ቶሎ ታመጡልንና እንጸልይላቸዋለን። ይሄ ቃል ኪዳን በሕይወት ዘመናቸው ሁሉ እንዲከተላቸው የገቡት ቃል ኪዳን በሕይወት ዘመናቸው ሁሉ ተፈጻሚ እንዲሆን የእግዚአብሔር ጸጋ እንዲረዳቸው የእግዚአብሔር ጸጋ እንዲረዳቸው እንጸልይላቸዋለን። እግዚአብሔር ይባረክ። ዲያቆናት ታመጡና ከኔ ጋር አብራችሁ የምታገለግሉ የቤተክርስቲያን መሪዎች ወደዚህ ትመጡና እንጸልይላቸዋለን ማለት እንባርካቸዋለን። የወደፊት ያማሪ ቤተክርስቲያን ፓስተር ቢመጣ ደስ ይለኛል። ሶር ናስት ወደዚህ አንተ እንባርካለን። እግዚአብሔር የተባረከ ይሁን። እንጸልይላቸዋለን። እግዚአብሔር የተባረከ ይሁን። ግዴላቸው ማለት ይሁን። መንገዳቸው የተባረከ ይሁን። ሕይወታቸው ይሁን።
ይህ ዛሬ በዚህ መድረክ ላይ የተደረገ ቃል ኪዳን የጸና ቃል ኪዳን ይሁን። በጌታ በኢየሱስ ስም ይህ ቃል ኪዳን የጸና ይሁን። እንጸልያለን። ከመጋቢ ሰለሞን ጋር እንጸልያለን። ይጸልይላቸዋል። ቅዱስና ሕያው አምላክ የዘላለም አባት እግዚአብሔር ቃል ኪዳንን ለዘላለም የምትጠብቅ በድካምም በብርታትም በደስታም በሐዘንም መሸከም የምትችል እውነተኛ አባት ስለ እነዚህ ወንድና ሴት ስለ ባሪያዎች ስለ እነዚህ ጌታዊ ወገኖቻችን ሁሉ እናመሰግናለን። ጅማሬያችንም ፍጻሜያችንም የሚያምረው በአንተ ነውና ጌታ ሆይ ስምህ ይባረክ። እንዲገናኙ ገና ከመጀመሪያው ጀምሮ ስለረዳቸው ደግሞ እዚህም ክብር ስላበቃቸው ቅዱሱን መንፈስን በውስጣቸው ስላስቀመጥ የሕይወትንም ብርሃን በልባቸው ላይ ስላበራ አንተን እንዲፈሩ አንተን እንዲያከብሩ አቤቱ በዘመናቸው ሁሉ የአንተ ምሕረት ስለበዛላቸው ክብር ላንተ ይሁን። እናመሰግናለን። ደግሞ ዛሬ ይህ ጉባኤና ሁላችን ባሪያዎች ቆመን በፊትህ ሆነን እግዚአብሔር ስምህን ደግሞ በዘመናቸው ላይ ደግሞ እንጠራለን። ኪዳናቸውን እንዲያከብሩ በፊትህ የገቡትን ቃል ኪዳን እንዲያከብሩ በዘመናቸው ሁሉ ጌታ ሆይ አቤቱ እንድትመራቸው እንድትረዳቸው አቤቱ ጌታ አባትና አምላክ ቤታቸውን እንደ ቃልህ እንዲመሩ የትውልዶች አባትና እናት እንዲሆኑ ለብዙዎችም ጥላ እንዲሆኑ ዘመናቸው ሁሉ በአንተ በረከት የተባረከ እንዲሆን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ከዘመናቸው ፊት እንድትቀድም አንተ እንድትደግፋቸው አንተ እንድትመራቸው እጅህንም በላያቸው ላይ እንድታስቀምጥ ቤታቸውንም አንተ እንድትሰራ በባሪያ በኩል በቃልህ እንደመጣው ሁልጊዜ አንተ በቤታቸው እንድትገኝ አቤቱ በኢየሱስ ክርስቶስ ስም ዛሬ ስምህን ጠራ። ስምህ በላያቸው ላይ ይቀመጥ። ስሜን በአንተ ላይ አኖራለሁ እንደሚል ቃል በጌታ በኢየሱስ ስም ስምህ በእነሱ ላይ እንዲቀመጥ ዘመናቸው እንዲባረክ የእህታችን ማኅፀኗ ፍሬ እንዲባረክ የወንድማችን የወገቡ ፍሬ እንዲባረክ እግዚአብሔር እጃቸው ሥራ እንዲባረክ ከሁሉ በሚበልጠው በሕልውና በመገኘት ሁልጊዜ ጌታዊ እንዳትለያቸው ዛሬ በጸጋህ ቃል ሕይወታቸውን ዕድሜያቸው ሁሉ አሳልፈን ላንተ ሰጠን። ይህን ሁሉ የጉባኤ በስምህ ተስማምተን አሜን ብለን ተቀብለናል። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባረክ። አሁን የምንሄደው ወደ ሻማ ማብራት ስርዓት ነው የምንሄደው። አሁን የየግላ አንስተው ያሳዩናል። ወደ ላይ ያነሳሉ። የየግላቸውን ሻማዎች በፊታቸው ያለውን የየግላቸውን ሻማዎች ያነሳሉ። ይህ ብላችሁ ነው ታሩ እሱን አሳዩ። ይሄ ማለት ብቻ ለብቻ እንኖር፣ ብቻ ለብቻ እንወጣ ገባ ነበረ፣ ብቻ ለብቻ እንሄድ እንመለስ ነበረ፣ ብቻ ለብቻ እንሰራ ነበረ፣ ብቻ ለብቻ እሱ መዛ እዚህ እንደተኛ ነበረ። ከዛሬ ጀምሮ ግን ብላችሁ ዋናው ከዛሬ ጀምሮ ግን የአንድነቱን አብርተዋል። የየግላቸውን ምን እንደሚያደርጉት እኔ አላውቅም። ምን እንደሚያደርጉት እኔ አላውቅም። የየግላቸውን እንግዲህ ከዛሬ ጀምሮ የየግሉ ጠፍቷል። በጌታ በኢየሱስ እንደጠፋ ይቅር። አሁን ደግሞ ያነሳሉ። የአንድነቱን ሻማ አብረው አንስተው ያሳዩናል። ይሄ ማለት ደግሞ አብረን እንበላለን፣ አብረን እንጠጣለን፣ አብረን እንወጣለን፣ አብረን እንገባለን፣ አብረን እንኖራለን፣ አብረን እናስባለን፣ አብረን አስቤዛ እንደምራለን፣ አብረን እናካፍላለን፣ አብረን እንቀምሳለን፣ አብረን እንተኛለን። ስለዚህ
እግዚአብሔር እየተባረከ ይሁን። ይሄኛው ሻማ እንደበራ ይቀመጣል። አሁን ከዚህ በመቀጠል የፊርማ ስነ ስርዓት ነው የሚካሄደው። በዚህ በቤተክርስቲያኒቷ በተዘጋጀው ሰርተፍኬት ላይ በመጀመሪያ አሁን እንግዲህ ሚልኪያስ አይደለም ባል ነው። በመጀመሪያው ባል ስሙን በመጻፍ ፊርማውን ያስቀምጣል ማለት ነው። ጌታ የተባረከው በጣም ደስ ይላል። እስቲ እናጨብጭብ ስለእግዚአብሔር። አሁን በመቀጠል ሚስጥረች የምጽፈው መጽሐፍ ተፈርማለች። ጌታ የተባረከ ይሁን። እግዚአብሔር ይባረክ። ከዚህ በመቀጠል የሁለቱ ምስክሮች ናቸው የሚፈርሙት። በመጀመሪያ የሚፈርመው አቶ የእግዚአብሔር ቃል በቤተክርስቲያን የጋብቻ ስነ ስርዓትና በኢትዮጵያ ሕግ መሰረት አቶ ሚልኪያስ ታደሰ መንገሻና ወይዘሪት ንግስት ወልደሰንበት ባልቻ በዓላማ ሰላም ስበክ ወንጌል አጥቢያ ቤተክርስቲያን በቀን 08/06/2012 ዓ.ም የጋብቻ ቃል ኪዳናቸውን ፈጽመዋል። ይህንን በማረጋገጥ ይህን የምስክር ወረቀት ሰጥተናቸዋል። ይህንን የከበረ የእግዚአብሔር ቃል የእግዚአብሔር ቃል ስንሰጥ ትርጉሙ አይገባቸውም። ለምን ቢፌ ገዝቶ አይሰጡም ይላል። ቢፌ ሰው ቢጣል ያስታርቃል። ይህ እኮ ያስታርቃል። እግዚአብሔር ይባረክ። ይህ እኮ የፈረሰን ይጠግናል። ስለዚህ ይህን እንሰጣለን። ይህንን እንግዲህ ስንሰጥ በዓላማ ሰላም ስፍራ ወንጌል አማኝ ቤተክርስቲያን ስም እንዲህ ብለን ጽፈን ሰጥተናታል። እልፍ አእላፋት ሁሉ ይህን መጽሐፍ ቅዱስ ማነው እዚህ ጋር ያለው? ጌታ ይክበር። የጋብቻው ስነ ስርዓት ይህንን ይመስላል። ወንድማችን ሚልኪያስ ታደሰና በዓላማ ሰላም ስፍራ ወንጌል አማኝ ቤተክርስቲያን ጋብቻቸው ፈጽመዋል።